ምንድነው የምትነካካኝ? አይ ቆይ አይደለም እኮ ይሄ የሚያክል አይደል የምትፈልገው? ይኸው በቃ ወፈር እንድል ሞላ እንድል አይደል ምኞት? የኔ ውድና የተከበራችሁ ቤተሰቦቻችን እንደምንድን ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ በጣም። ያው ይሄን 3 ቀን ትንሽ ጠፍተናል አውቃለሁኝ፣ እንደጠፋው በጣም ይቅርታ። ያው ጉንፋን ይዞኝ ነበር፣ ከባድ ጉንፋን ይዞኝ ነበር፣ ለዛ ነው የጠፋሁት። በጣም ይቅርታ አድርጉልኝ። እና ዛሬ ምን መሰላችሁ? ምን አሰብኩኝ መሰላችሁ? ቆይ በደንብ አሳያችኋለሁ በኋላ ጊዜ ማለት ነው። ሰሞኑን ምን መሰላችሁ ፈገግታ በጣም ቀጫጫ ነሽ ምናምንና እያለኝ ያብሸቀኝ ነበርና በዛ ምክንያት ምን አሰብኩ መሰላችሁ? ጨርቅ እዚህ ጋር እንደምታዩት ወጥፍ ያለውኝና ከዛን ሰርጀሪ ታሰራኛለክ ልክ ይሄንንም ያክል ልላው ነው ያሰብኩት። እሷን ሳሎን ቁጭ ብሎ ኳስ እያየን ያለው ሄድና ይሄ የሚያክል ሰርጀሪ መሰራት ፈልጋለሁ ይስቅጥ ነው ብሎ በቃ ቀጫጫነሽ እያልክ እያበሸከኛ እኔ ፈልጋለሁ እንደ ሴቶቹ አሰራኝ ምናምን ብዬ እሱ ላይ ስግጥ ለማለት አስቤያለሁኝ ማለት ነው። እና ታውቃላችሁ የሰርጀሪ ዋጋ መቼም ምን ያህል ከባድ እንደሆነ በዚህ ሰዓት እና አስቡት ስንት ብር ሊሆን እንደሚችል ማለት ነው። እና ያን ብር አሁኑኑ ወልደህ ስጠኝ ነው ምለው ማለት ድርቅ ብዬ እስኪ ምን እንደሚል አብረን የምናየው ይሆናል ማለት ነው። የትም እንዳትሄዱ አብራችሁን ተከታተሉ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይሄን ደስ የሚልና የሳቂታ ቤተሰብ የሚባል ተቀላቀሉ ላለሁ። አመሰግናለሁ። በጣም ነው የምወዳችሁ። አብረን እንከታተል። ከቤተሰቦቹ ክሪስታል ፓላስን መልቀቅ ጀርባ ግን ዛሬ ትልቁን ዜና ሰምተናል። ይኸውም ዜና የጋርዲዮላ ቡድን ተቋሽ ያቋርጧል። ማንቸስተር ምን ነው ተቋሽ ለማስፈረም ከስምምነት ደርሷል። ያልተጠበቀ ብዙ አይደለም። ምንድን ነው የምትነካካኝ? ምን ነው ምን ነው አምር አልደርኩ አልወደድኩም። ምንድነው? አያምርም? አይ አያምርም ወይ? እሺ ያምራል። ምንድነው ግን? እስቲ አይ ቆይ አይደለም እኮ እንዲህ ስታየው ያምራል። ወደከዋል አንተ። ዋናው አንተ መውደድ ነው። ዋናው አንተ መውደድ ነው። ወደከዋል። ያምርብኛል አይደል እኮ ነው። ምንድነው? እስቲ ሊው ምንድነው? ቆይ ለምን ትነካለህ አንተ? ዝም ብለህ ጨርቅ ነው። ጨርቆትፈሽ ጨርቆትፈሽ ነው። የምን ጨርቅ ነው? ጨርቅ አይደለም እኮ ጨርቅ ነው የሚመስለው። ይኸው እስኪ ይሄ የሚያክል አይደል የምትፈልገው? ይኸው በቃ ወፈር እንድል ሞላ እንድል አይደል ምኞት? ቀጫጫ እያልክ ከጠዋት እስከ ማታ የምትነዘንዘኝ ለዚህ ለዛ ጨርቆትፈሽበት ነው። እኔማ በቃ ይሄ የሚያክል እፈልጋለሁ። በቃ እንደ ሴቶቹ የለ ስፖርት ስሪያ ምን አስለፋኝ? አንተ ሰርጀሪ ታሰራኛለህ አንተ። በቃ ይሄ የሚያክል በሰርጀሪ አስገብተው ቁጭ ነው የሚያደርጉልኝ። ሰርጀሪ ማለት አዎ ሰርጀሪ ታሰራኛለህ። ምንድነው ያለሽ? ይሄማ ጨርቅ ነው። ይሄ የሚያክል እንደምፈልግ ላሳየ ነው ሳይዙ ምናምን እንደዚህ እንደምፈልግ እና ይሄ የሚያክል በሰርጀሪ እስኪ እግሬን እስቲ ሊው እስቲ አሳይኝ። ዙሪ አላሳየህም። ዙሪ እስኪ በቃ ይሄ ነይ ጋር ለንካው። ምንድነው ይሄ? ለምን እንደዚህ የምትመጣኝ እንዴ? ቢወርቅብኝ እንደ ሴት እና እንትና ሰርጀሪ ታሰራኛለህ። ከምሬ ነው የቀለድኩ አይደለም። ሲሪየስ እግዚአብሔር ጌታ እውነት ሰርጀሪ ታሰራኛለህ። በቃ ምን እፈልጋለሁ መሰራት ሰርጀሪ አሰራኝ። ለእኔ ታንሳለህ እንዴ? አሰራኝ። አይ ቆይ ለምን ፈልገሽ? ለምን እኔም እንደ ሴቶቹ እንደዚህ ያልኩ መሄድ እፈልጋለሁ መንገድ ላይ እንደ ሴቶቹ ሊኖረኝ አይገባም እኮ ያለሽንም እኮ መጀመሪያውንም እኮ ወደዋል። ለምን ቀጫጫ አልከኝ ታዲያ? እኔ እየቀለድኩ ነው እንዴ? ለምን እኔ እኮ ተሰማኝ፣ በጣም ተሰማኝ። ምንሽ ጋር
ክፉ እኔ አሁን ፈልጋለሁ በቃ በዚህ ማልክ በዚህ ብር ትሰጠኛለህ ትሰራለህ የመረሹ ነው እንዴ እና የቀለድኩ ነው ቀለድሽ መስሉኝ አይደል እኔ ቀለድኩ አይደለም ከምሬ ነው አይ ይሄን ደግሞ ቀንስልኝ እስኪ በስነ ስርዓት ላውራክ ያው ዛጋ ነው መቀነሽ እንግዲህ ሄድና ቀንሰሽ ሄድ ቀንስ ና ቀንሰው እስኪ ከምሬ ነው ሲሪየስ እያወራሁ ነው እና አሰራኝ በቃ ፈልጋለሁ ከዛ ያያየን ሌላም ቦታ ምሰራ ከሆነ እንጨምራለን እንትን ሰርጀሪ አንቺ ምርሽን ነው ሰርጀሪ መጥቲ እና የቀለድኩ ነው እንዴ ከምሬን እኮ ነው የማወራው ይኸው እንዴት እንደሚያምር አንተ አትሳቅ ስቃይ እንዴ ይኸው እንዴት እንደሚያምር ሞላ ብሎ ላይ አሁን አስበው ቀሚስ ስለብስ ምን እንዴት እንደሚያምርብኝ አቀመጣለሁ እሱማ ያስቀምጥሻል ግን አቤት አንተ እንዴት ስሜት ሁላለው እውነት አዎ እንደ እኔ እኮ አጥንቴ እየወጋኝ ነው ድሮ ቀመጣው ከምር የምን እንደምትይ እኔ ኳስ አታይም አብረሽ ኳስ አታሳየኝ ቆይ እኔ አሁን ቁም ነገር እያወራሁ እኮ ነው አንተ ለምን ትቀልዳለህ ብር ያስፈልገኛል ብዙ ብር ነው ደግሞ የሚያስፈልገኝ ዝም ብሎ ብር አይደለም ብዙ ብር ነው የሚያስፈልገኝ እና አሁን የሰርጀሪ ብር መቼም ታውቃለህ አይደል ስንት ብር እንደሚያል ከየትም ብላ ቢሆን ምንም ሸጣት ቢሆን መሰራት አለብኝ ነው አንቺ ያመራሽ ነው ምን ነው እስካሁን አላመንከም አሪኮ ያለሽንም እኮ ወደዋለሁ መጀመሪያ አትወደውም እባክህ ሰርጀሪ ነው የሚያምረው መጀመሪያ ያለሽ ራሱ ይመቸኛል የምር ተመቸክ ግን እንዴት አሁን ገና ለገና ሲመጣ ስፖርት ነው ሲጀምርሻል ለምን አስለፋኝ እኔ ጠዋት ማታ እያልኩና ወይኔ ሰራልሽ ባንዴ ቁጭ ያደርጉልኛል አስገብተው ምን ሆነ ሰርጀሪው እና አንቺ ያመረርሽ ነው እኮ ምን ላድርግ እንድታምን ይኸውና ቢሆን አንዴው ቃ ተሰራው በቃ ሁሌም እኮ ነው ምንም አይቀንስ አይጨምር ስንት እንደሆነ ታውቂያለሽ ግን አዎ በጣም ብዙ ብር ነው አቃል አለን እንዴ አሁን ራሱ እሱ የሰርጀሪ የምናሰራው ብር ቢኖርን እኛ የት በደረሰ እንዴ ከየትም እንላለና ሁሉንም ነገር እንሸጥ ሁሉንም እንሸጥ ኧረ እቺ እናሽንና ሙዲያሽብኝ ነው እናሽንና ሙዲያሽ አሁን ለኔ ቂጥላ ለመሰራት ነው ይሉ ብር የለኝም እንት አንተ ድምጹን አጥፋው ቆይ እስቲ ምንድነው የምትለኝ ጎሽ ለኔ ቂጥላ ለማሰራት ነው ወይ ኧረ ችግር የለውም እናሰራለን ግን አሁን አይሆንም አንዴ አሰራለሁ እኔ አሁን ካልሆነ ምን ያደርግልኛል ታዲያ እኔ አሁን ነው ወፈርም ነው የምፈልገው አሁን ነው መሰራቱ እኮ አሰራልሻለሁ ግን አሁን ለሰርጋችን ወጪ ምን ያክል እንዳወጣን ታውቂያለሽ ከዛሬ ወር በፊት አሁን እኮ ገና እየተነሳን ነው በዚህ ሰዓት ብዙ ብር በሚያስፈልገን ሰዓት ቂጤን ሰርጀሪ ይሰራለሁ እና በቃ አማርኛ ምን ላድርግ እኔ አማሪ አሁን አንተ ውጪ ብታይብኝስ ብያሳሰበኝ የሰው ቂጥ ውጪ ልይ ብታይስና ረኒ እኔ ከከሰው አላይም እኮ ነራማክ አላይም እኮ ወይ እንደዚህ ሁኛ የተወሰነ ጊዜ ጨርቅ እየወጣፍ እኔ አልጨርቅ ከመወተፍማ አንተ ታሰራኛል ትንሽ ጊዜ እኮ ነው በደም እንሸቀልና ስራም ደግሞ አልጀመርንም እስካሁን ዩቲዩብ ላይ ነው ታፍታፍ የምንለው ተው በቃ አላሳመንከኝም እኔ አላማርሽኝም ማለት ሙዲያሽብኝ ነው እስቲ ከውስጥ ስትይ እንደዚህ እኮ ታዝናኛለሽ አንዳንዴ ሄድ ወደዛ ወዴት ነው ማዝናና እኔ በቃ እኔ አሰራኝ አልኩ አይደል እንዴ አንቺ ምንድን ነው ያየሁት እዚህ ጋር ወይኔ ይታያል እንዴ ወይኔ ወርዳቴ ምን አየ ፕራንክ እያረግሽኝ ነው አይደል ወይኔ ተዋረድኩኝ ምንድን ነው ማይኩ ይታያል በኔ ቤት ደብቄ እኮ ነው የመጣሁት ጠርጥሬ ነበር ይኸውልሽ ፕራንክ እንደሆነ ጠርጥሬ ነበር ግን ማይኩ ደግሞ ይታያል አበላው በቃ ሻውን በእንተው ምንድነው እንዲህ ነበርኩ ቆይ እንዲህ ነበርኩ ለምን ወጥቶ ታየ ሲያስጠላ ቆይ አሁንም ደግሞ ሰላም ቤተሰብ ቆይ ገና በደንብ ሳልሰግጥ ምን አባሽ ታደርገኝ ነበር
አውቄ ልደረግልሽ ፍራንክ። እሺ ቆይ እንቀጥል እንዴ በዚሁ? እሺ እንቀጥል በዚሁ ከተመቸሽ። በቃ እንደውም የምር ነው አምር ያለው ይሄን አውጥቻለሁ። አሰራኝ። አዎ የምር ነው። በቃ ፍራንክ ነው። እኔ ወረደኝ ይሄ ባለጌ። ሰላም ሰላም። እስኪ በእናትህ ተው አናድፍ በእናትህ። እኔ ገና በሽቃለሁ እያልኩ እያሰብኩ ነበር። ግን ያምራል ይሄ ነገር ተመችቶኛል። ወደድኩ አይደል? ፍራንክ ባይሆን ይሄ ወይኔ በቃ አሰራኝ ነው። ከምሬ ነው አሰራኝ። ፍራንኩ ይቅር። መጀመሪያም እኮ ያለውን እኮ ወደዋለሁ እኮ አይደል? ብሩ ጋር ሲመጣ ነው የምትወደው። ብሩ ጋር ከመጣ ትወደዋለህ። እንደዚህ ግን ከሆነ ፍራንክ አይደለም የምትይኝ ከሆነ አልወደውም። ፍራንክ አይደለም የምትይኝ ከሆነ አልገባኝም። ትንሽ የምር ከሆነ ካልሆነም አልወደውም። ከሆነም ሆነ ነው፣ ካልሆነም አልሆነም ነው። እሺ አይ በቃ አሰራኝ። እንደው በቃ እኔ እንዲሁ ተመቸኝ እኮ በቃ ተመቸሽ? አዎ የሆነ እንትን አለው። ምን አለው? ደስ የሚል ስሜት አለው ከምሬ ነው ሲኖር። አዎ እላሽ ለከበደሻ ስትጂ አዎ ከበደ እንዴ ምን አይላል? ወይኔ እናቴ ነይ በቃ ነይ ደግሞ ላንቺ ታሰራኛለህ። ያሰራሻለሁ ስፖርት። እኔ ስፖርት አልፈልግም። ምን አለፋኝ እኔ በቃ እያልኩ እሱን እየሰራሁ ምን ነው የምትፈልጊው ታዲያ? ሰርጀሪው ነው እሱ በዚህ ማለት ነው። መጥፎ ነው። መጥፎ ነው። ጮይ ደግሞ ማይካውን ተባነነበት። መጥፎ ነው። አይ ባለ ፕራንክ አድራጊው አለች። ጥሩ ሀሳብ አስቤ ገና ሳልሰግድ እሷም መጥፎ ነው። እሺ ሰርጀሪ አረ ምከሩልኝ ይችልኝ። አሃ ለምን አመረረችው እኮ ለምን? ያው አሁን በቢላ ነው የሚቀዱት እንደዚህ። ፈራው በእናት። ከዛ ደግሞ እንዲህ የሚሰገስጉት ነገር አለ። ፈራው በእናት ለማወፈር ማለት እሺ። ካካ ነው እሺ። መርፌ ነው። ምን ያላየው መስሎ ነው? መርፌ እኮ ነው ገና ገብቶ ምናምን እንዲሁ። አይ ምን እንትን ነው በቃ ይወጉታል፣ ይወፍራል። አለቀ። አንቺ በሬ ነሽ እንዴ በመርፌ የምትወፍሪ? አንቺ ጋር የሚወፍር ከሆነ ምን ስለሆነ ነው? ምን ችግር አለው? ሌላ ቦታ ብትወፍሪሽ ሰው ካካ ነው እኮ ነው እንዴ? ታው በቃ ይሁንሽ አትልም ዝም ብለህ። ይቅርታ ቤተሰብ ጉንፋን በጣም ይዞኛል ካልኩባችሁ። ምን እኔ ሰሞኑን እኮ ወንድ መስዬ ነበር። ጎረምሳ ነበር። ጎረምሲት እንደማ አብቅለሽ ሴት ልብስ ያልበሱ ቢያንስ። የኔ ቆንጆ ደግሞ ጉርድ ስትለብሽ እንዴት እንደምወድልሽ። በቃ ገዛልኛ ዝም ብለህ ጉርድ። ኧረ ላስቀይስበት እኔ ይኸውልሽ ሀሳቡ ተመችቶኛል። የፕራንኩ ፕራንክ ሆኖ ቢቀር ደስ ይለኛል። እሺ እኔ ቆንጆ ወይ እኔ አልፈልግም። የምሬ ነው። አሁን አንቺ ደግሞ ወይ ፕራንክ ነው ወይ ፕራንክ አይደለም በእኛ። ፕራንክማ ነው እና በቃ ፕራንክ ነው። ዋው በቃ ጨረስን። የምር አሰራልኝ። በቃ አሁን እነሱ ፊት በቃ ተናገር። ሁለተኛ ቀጫጫ አትለኝም። አለበለዚያ አለልሽም። ለማሰራ የምትለኝ ከሆነ አሰራ የምትይኝ ከሆነ አለልሽም። ማቲኝ ከሆነ ግን አለልሽም። አይ ተው አትበለኝ። እኔ እየተሰማኝ ነው። ተው እውነቴን ነው። እኔ ቀጫጫ ስትለኝ እኮ አለ አይደል? ይሰማኛል። እኔ ቀጫጫ ሰውነት ባዳ ነው። ድሮ ታውቃለህ ወፍራም ነበርኩ። እኔ ወፍሬ ነው። አንተማ ወፍራል ከኔ በላይ እኮ ነው ወፍረተማ። አይ ቆንጆ ሀሳቡ ተመችቶኛል። ግን ከየት እንዳመጣ እንዴ መጣለሽ ግን? አይ እኔማ በቃ ይሰማኛል ያልኩህ እኮ ከዚህ አንፃር ነው። እንዴት እንዳሰብኩት አስብ። በቃ በቃ ቻው በላቸው። በቃ አልፈልግም። አታውሽቀኝ። እንጨርስ። አዎ እና እሺ በቃ መሳቅ አቁም። እሱም እያገዘክ ነው ደግሞ እየሳቅ። አንተም ዝም በል። ወይኔ አሳሳቁን ብታዩልኝ። እንግዲህ ውድና የተከበራችሁ ቤተሰቦች ተበላች። ፕራንክ እንደሆነ ታወቀባት በማይኩ ምክንያት። ያበራል ሌላ ጊዜ ልብሷ ላይ ያበራል። እዚህ ጋር ቁጭ ብለሽ አሁን ነጭ ልብስ አድርገሽ እኮ ያበራል። እኔማ እንደ ድሮ እኮ ጸጉሬ ይሸፍነዋል በሚል ነው ለካ ስር ጸጉርሽን አስረሽ ጠርጥሬ ነበር። ብቻ አሪፍ ነው ሀሳቡ ተመችቶኛል። ምርጥዬ ነው።
በዚሁ ቀጥይ። እንደዚህ ግን ደህና ነገር እንደዛ የሴት ፕራንክ ምናምን ግን ከዚህ በኋላ እንዳትሰራኝ እውነት። እንዴት ባለፈው አሁን በሴት ምናምን አትስራ። የሴት ስም ምናምን እየጠራው አትስራ። ኤክሴ ምናምን የጠራው በቃ ተዋት፣ አስታውሰኝ። እንደዛ እንዳትሰራሽ ያማርሻል። አልሰራም። እኔ እያሰብኩ ነበር 3 ቀን ሆነ መሰለኝ ፖስት ካረግንና እያሰብኩ ነበረ በምን አይነት ሀሳብ ላምጣ፣ ምን አይነት ነገር ያዝናናቸዋል ቤተሰቦቻችን እያልኩ እያሰብኩ ነበር። ባይዘኛ ቀን በቀን የማንለቅበትን ምክንያት እናንተ ፈታ የምትሉበትን ነገር መርጠን ነው የምንሰራው። የሚያዝናናችሁን ነገር መርጠን ነው የምንሰራው እንጂ አበድኩልሽ ሞትኩልሽ ምናምን ማለቱ አቅቶን አይደለም። ታውቃላችሁ እሱንም። እና ደግሞ እውነተኛ ነገር ነው እያቀረብን ያለ ነው። ገና ፍቅረኛሞች ሆነን በቃ እኔ ያንቺ ለኔ ምናምን የሚል ነገር ሰርተን አናውቅም። ከዚህ በፊት ካያችሁት ፍቅራችንም ሚስጥራዊ ነበር፣ ማንም አያውቅም። እኔና እሷ ፍቅረኛሞች እንደሆነ ጀስት ጓደኛሞች እንደሆነ ነው ብዙ ሰው የሚያውቀው። ከዛ ስንጋባ ነው ሰርፕራይዝ የሆኑት። በሱ መሸቀል አቅቶን አይደለም ወይ ለወድሽ ነው ለተወጂኝ ነው በሚለው ሀሳብ ብዙ ጊዜ እንደምታዩት ማለት ነው ዩቲዩብ ላይ እንደሚሰሩት ሰዎች እንትና ማለት ስለማልፈልግ ቀጥታ በቃ አገባዋት። እውነተኛ ነገር እንደሆነ እንድታውቁ ስለምፈልግ ማለት ነው። ምንም በውሸት ላይ የተመሰረተ ነገር የለውም። ፍቅረኛዬ ነች። ከዛ 1 አመት ምናምን ቆየን በፍቅር በጓደኝነት ቆይተናል የተወሰነ ጊዜ። ከዛ በፍቅር ቆየን። ከዛ አሁን ደግሞ ተጋባ ማለት ነው። ፕራይቬት ከዛ ፐብሊክ ማለት ነው። ደብቀን አፈነዳ ነው ማለት ነው። ብቻ አሪፍ ነው። እስከ መጨረሻው ድረስ ስለተመለከታችሁት በጣም እናመሰግናለን። እንወዳችኋለን። አንቺን ደግሞ ሰራልሻለሁ እንደዚህ አይነት እኔም ቄጤና አሪፍ ነው። መሳቁላ አልቻልኩም ታውቂያለሽ። ጉንፋኑ ይዞኛል በጣም ይቅርታ ለድምጼ አባባሌ ምናምን ያው በእናንተ ፊት ስለሆነ ምን ላድርግ ነው ለጉንፋኑ አፊል ልንቀሽር የኔ ቆንጆ መቻችሁ። ባይ ትንሹ ባይ በላቸው። ዞሩና በላቸው አኙትና ዘጋ ባይ ዞራ ወደዛ ባይ ዝጊው። ዲምቢጥ